بسم الله الرحمن الرحيم አሁን ደግሞ የምናየው አራተኛውን አልኢኽፋእ ነው የምናየው ማለት ነው አልኢኽፋእ طيب ኢኽፋእ ብሎ ማለት በቋንቋ ደረጃ ከወሰድነው فهو الستر መደበቅ ነው የሆነ ነገር መደበቅ በቋንቋ ደረጃ ኢኽፋእ ይባላል ማለት ነው واما اصطلاحا باصطلاح ከሆነ فهو عباره يعني عن النطق بحرف ساكن عن ساكن የሆነ ፊደል ስለመናገር ነው የሚያወራው عارين اي خالين ባዶ የሆነ عن التشديد ከሸዳ ባዶ የሆነ ማለት ነው ሸዳ የሌለው ፊደልን ማንበብ على صفة بين الإظهار والإدغام بإظهارنا بإدغام مكاكل بهونه هنيتا معناتنا بإظهارنا بإدغام مكاكل بهونه هنيتا يعني إن إظهار بقلت أي النبب إن إدغام شفلكم ما يدرجم مكاكلين بهونه هنيتا يمكرر معناتنا مع بقاء الغنة في الحرف الأول يمجمر في دلائق غنة الله يمجمر في دلائق مانو وهو النون الساكنة نون الساكنة وين نمو التنوين معناتنا يمجمر في دل تنوين ነው ማለት ነው ስለዚህ ኢኽፋ ማለት ይሄ ነው ኢኽፋ ብሎ ማለት በኢዝሃርና በኢድጋም መካከል በሆነ ሁኔታ ወይም በሆነ ባህሪ ያንን ፊደል በቀስ ብሎ በለዘብታ ያንን ፊደል መቅራት ማለት ነው የኢኽፋ ፊደል ማለት ነው 15 ፊደል ነው 15 ፊደል ነው ማለት ነው 15 ፊደል ነው ማለት ነው የኢኽፋ ፊደል ማለት ነው كإدغام كإظهار سدست إظهار في دلالات شوالو سدستو إدغام في دلالات شو عند يقرأ في دلال كنني كسوستو يترفو في دل باتكالة يإخفاء في دلو لمثالي تابتو تا ثا جيم دال ذال زا سين إنني باتكالة حروف الهجاء يا عربية في دلالاتهم بتقطراتشو የኢዝሃርንና የኢድጋምና የቅላብን ብቻ ከውስጣቸው የተቀረው በአጠቃላይ የኢኽፋ ፊደል ነው ማለት ነው የኢኽፋ ፊደል ነው ማለት ነው ለምሳሌ ያክል በለሙና ለምሳሌ እኔ ያው በሌላ ቪዲዮ ላይ ምሳሌዎችን ሁሉ እናያቸዋለን አሁን ለምሳሌ ያክል እንዲገባ ማለት ነው እዚህ ጋር ምን ይላል አን ሶላቲሂም ከኑነ ሳኪና በኋላ እዚህ ጓላ አድርገውና እንዲታይ ከኑነ ሳኪና በኋላ ሷድ አለ ማለት ነው ሷድ لازم مثالي انصرني طيب ايوه زي قبل تنوين قوما كتبي بኋላ ሷል አለ ማለት ነው ስለዚህ በዚህ መልኩ ኢኽፋን አስተካክለን እንቀራለን በተረፈ ደግሞ ያው ለብቻ በሌላ ቪዲዮ ኢኽፋ በምሳሌ እያንዳንዳቸው በምሳሌ የምናያቸው ይሆናል ማለት ነው በተረፈ አላህ ያግራላችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ ሰላም አለይኩም ወራህመቱላሂ ወበረካቱ